በዓለም አቀፍ የወዳጅነት ጨዋታ በካፍ የአፍሪካ ሻምፒዮንነቷን የተነጠቀችው ሴኔጋል ፔሩን 2-0 አሸነፈች። በፈረንሳይ ሴን ዴኒስ ስታድ ደ ፍራንስ ስታዲየም በተካሄደው የአቋም መፈተሻ ጨዋታ ኒኮላስ ጃክሰን እና ኢስማኤል አሳር ባስቆጠሯቸው ጎሎች የቴራንጋ አንበሶቹ ፔሩን አሸንፈዋል። ከወዳጅነት ጨዋታው መጀመር አንድ ሰዓት በፊት የሴኔጋል ተጫዋቾችና አሰልጣኝ ፓፕ ቲያው በካፍ የተሰረዘውን የ2025 የአፍሪካ ሻምፒዮን ዋንጫቸውን በስታድ ደ ፍራንስ ስታዲየም ከተገኙ ደጋፊዎች ጋር በድጋሚ አክብረዋል። የቴራንጋ አንበሶቹ የአፍሪካ ዋንጫን ካሸነፉ ከ57 ቀናት በኋላ የካፍ ይግባኝ ኮሚቴ የሴኔጋል የዋንጫ አሸናፊነት ተሰርዞ ሞሮኮ በፎርፌ የ3-0 አሸንፋለች በማለት ውሳኔ መስጠቱን ተከትሎ ሴኔጋል ጉዳዩን ወደ ዓለም አቀፍ የስፖርት ግልግል ፍርድ ቤት ካስ መውሰዷ ይታወቃል። በሌላ የወዳጅነት ጨዋታ አይቮሪ ኮስት ደቡብ ኮሪያን 4-0 አሸንፋለች። በእንግሊዝ ኤምኬ ስታዲየም በተካሄደው ጨዋታ የክሪስታል ፓላሱ ኢቫን ጎሳንድ፣ የሞናኮ ሲሞና ዲንግራ፣ የስትራስቡርጉ ማርሺያል ጎዶና የጋላታሳራዩ ዊልፍሬድ ሲንጎ ለአይቮሪ ኮስት ጎሎቹን አስቆጥረዋል። አንድ ሽኛ ጨዋታውን ያከናወነው የደቡብ ኮሪያ ብሔራዊ ቡድን በጨዋታው አንጋፋውን ሶን ሂዩንግ ሚንና የፓሪስ ሰን ጀርማውን ሊካንግ ኢንን ተቀያሪ ወንበር ላይ አድርገው ጀምረዋል። በአሰልጣኝ ኤመርስ ፋኤ የምትመራው አይቮሪ ኮስት በ2026 ዓለም ዋንጫ ምድብ 5 ላይ ከጀርመን፣ ኤኳዶር እና ኩራሳኦ ጋር መደልደሏ ይታወሳል። አትላንታ ሜርሴዲስ ቤንዝ ስታዲየም ላይ በተካሄደ የወዳጅነት ጨዋታ ቤልጅየም አሜሪካን 5-2 አሸንፋለች። የአሰልጣኝ ማውሪሲዮ ፖቼቲኖ ቡድን በዩቬንቱስ አማካይ ዌስተን ማኬኒ ጎል 39ኛው ደቂቃ ላይ ቀዳሚ መሆን ቢችልም የቤንፊካው ዶዲ ሉኬ ባኪዮ 2 ጎሎች እንዲሁም አማዱ ኦናና፣ ቻርለስ ደኬትላር እና ዘይና ዶባስት ባስቆጠሯቸው ጎሎች በአሰልጣኝ ሩዲ ጋርሲያ የምትመራው ቤልጅየም አሜሪካን አሸንፋለች። አሜሪካ በ1959 በእንግሊዝ 8-1 ከተሸነፈች ወዲህ በሜዳዋ በተደረገ ጨዋታ በ3 የጎል ልዩነት ስትሸነፍ ለመጀመሪያ ጊዜ ሆኗል። በሌሎች የወዳጅነት ጨዋታዎች ሃምፕደን ፓርክ ላይ ስኮትላንድ በጃፓን 1-0 ስትሸነፍ የጌንኩ ጁኒያ ኢቶ ብቸኛውን ጎል ለጃፓን አስቆጥሯል። ካናዳና አይስላንድ ቶሮንቶ ላይ 2-2 አቻ ተለያይተዋል። የዩቬንቱስ አጥቂ ጆናታን ዳቪድስ ለካናዳ ሁለቱን ጎሎች በፍጹም ቅጣት ምት አስቆጥሯል። ጆናታን ዳቪድስ የ2025 የዓመቱ የካናዳ ኮከብ ተጫዋችነት ሽልማቱን ከጨዋታው አስቀድሞም ተረክበዋል። ቡዳፔስት ላይ ሃንጋሪ ስሎቬኒያን 1-0 አሸንፋለች። በኢስታዲዮ አዝቴካ ላይ ሜክሲኮና ፖርቱጋል ያደረጉት ጨዋታ 0-0 ተጠናቋል። የሊቨርፑልና ቦሩሲያ ዶርትሙንድ ሌጀንዶስ ጨዋታ 2-2 ተጠናቋል። ለሊቨርፑል ፋውንዴሽን ገቢ ማሰባሰቢያ አንፊልድ ላይ በተካሄደው ጨዋታ ቲያጎ አልካንታራና ጆስ ፒሪንግስ ለሊቨርፑል፣ ሞሐመድ ዚዳንና ያን ኮለር ለዶርትሙንድ ጎሎችን አስቆጥረዋል። ሰር ኬኒ ዳግሊሽ የሊቨርፑል አሰልጣኝ ሲሆኑ በአንፊልድ የጀግና አቀባበል የተደረገላቸው የርገን ክሎፕ፣ ኢያን ረሽ እና ጆን አልድሪጅ በረዳት አሰልጣኝነት ተሳትፈዋል። ጀርዚ ዱዴክ፣ ፔፔ ሬና፣ ስቲቨን ጀራርድ፣ ማርቲን ስከርትል፣ ደርክ ካውት፣ ራያን ባበል እና ፒተር ክራውችን የመሳሰሉ ተጫዋቾች በሊቨርፑል በኩል ተጫውተዋል። በዶርትሙንድ በኩል ግብ ጠባቂው ሮማን ቬደንፌለር፣ ማትስ ሁመልስ፣ ጃኮብ ብላሾቭስኪ፣ ሉካስ ፒዤክ እና ማርሴል ሽሜልዘር ተሳትፈዋል። በጨዋታው ከወራት በፊት በመኪና አደጋ ሕይወቱ ያለፈው የፖርቱጋሉ ዲየጎ ዦታ ታስቧል። የሊቨርፑልና የቦሩሲያ ዶርትሙንድ ሌጀንዶችን ጨዋታ 60,482 ተመልካቾች አንፊልድ ተገኝተው ታድመውታል። ዴክላን ራይስን ጨምሮ 8 የእንግሊዝ ብሔራዊ ቡድን ተጫዋቾች ወደ የክለቦቻቸው መመለሳቸው ተገለጸ። የአርሰናሎቹ ዴክላን ራይስ፣ ቡካዮ ሳካና ኖኒ ማድወኬ ማክሰኞ ከጃፓን ጋር ከሚደረገው የወዳጅነት ጨዋታ አስቀድመው ከጉዳት ስጋት ጋር በተያያዘ ከእንግሊዝ ብሔራዊ ቡድን ካምፕ ለቀው ወደ ክለባቸው ተመልሰዋል። እንግሊዝ ከዩራጓይ 1-1 አቻ በተለያየችበት የወዳጅነት ጨዋታ ኖኒ ማድዌኬ በጉዳት ተቀይሮ ሲወጣ ዴክላን ራይስ እና ቡካዮ ሳካ ለጨዋታ ዝግጁ ባለመሆናቸው አልተሳተፉም ነበር። የማንቸስተር ሲቲው ጆን ስቶንስ፣ የክሪስታል ፓላሱ አዳም ዋርተን፣ የሊድስ ዩናይትዱ ዶሚኒክ ካልቨርት ሌዊን፣ የኤሲ ሚላኑ ፊካዮ ቶሞሪ እና የኒውካስሉ ግብ ጠባቂ አሮን ራምስዴል ባጋጠማቸው መጠነኛ ጉዳት ምክንያት ከእንግሊዝ ብሔራዊ ቡድን ስብስብ ውጭ የሆኑ ሌሎች ተጫዋቾች ናቸው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል ለወዳጅነት ጨዋታዎቹ 35 ተጫዋቾችን አስቀድመው ጠርቶ የነበረ ሲሆን አሁን በካምፕ ውስጥ የሚገኙት 27 ተጫዋቾች ናቸው። ሶስቱ አናብስት ነገ በዌምብሌ ስታዲየም ከጃፓን ጋር ከተጫወቱ በኋላ ከዓለም ዋንጫው መጀመር በፊት ሰኔ ወር ላይ ከኒውዚላንድ እና ኮስታሪካ ጋር የመጨረሻ የአቋም መፈተሻ ጨዋታቸውን ያከናውናሉ።
ራፊንሃ ከአውሮፓ ቻምፒየንስ ሊግ የሩብ ፍጻሜ ጨዋታዎች ውጭ መሆኑ ተረጋገጠ። የባርሰሎናው የመስመር አጥቂ በወዳጅነት ጨዋታ ብራዚል በፈረንሳይ 2-1 በተሸነፈችበት ጨዋታ ላይ ባጋጠመው የጡንቻ ጉዳት ምክንያት ለ5 ሳምንታት ከሜዳ እንደሚርቅ ተረጋግጧል። በዚህ መሰረት ባርሰሎና በአውሮፓ ቻምፒየንስ ሊግ ሩብ ፍጻሜ ከአትሌቲኮ ማድሪድ በሚያደርጋቸው የደርሶ መልስ ወሳኝ ጨዋታዎች ላይ ራፊንሃ አይሰለፍም። በተጨማሪም ባርሰሎና በላሊጋው ከአትሌቲኮ ማድሪድ፣ ኤስፓኞል፣ ሴልታ ቪጎ እና ሄታፌ የሚያደርጋቸው ጨዋታዎችም ያመልጡታል። የ29 ዓመቱ ራፊንሃ ዘንድሮ በሁሉም ውድድሮች ለባርሰሎና በ29 ጨዋታዎች 18 ጎሎችን አስቆጥሮ 6 ግብ የሆኑ ኳሶችን አመቻችቶ አቀብሏል። በመጨረሻም ቪኒሲየስ ጁኒየር የመጋቢት ወር የሪያል ማድሪድ ኮከብ ተጫዋች ተብሎ ተመረጠ። ብራዚላዊ ኮከብ ሪያል ማድሪድ በመጋቢት ወር ባደረጋቸው 6 ጨዋታዎች 4 ጎሎችን አስቆጥሮ 1 ግብ የሆነ ኳስ አመቻችቶ አቀብሏል። ፌዴ ቫልቬርዴ፣ አንቶኒዮ ሩዲገር፣ ዲያን ሃውሰን እና ኦሬሊያን ቹዋሜኒ ለሽልማቱ በእጩነት የቀረቡ ተጫዋቾች ነበሩ። የ25 ዓመቱ ቪኒሲየስ ጁኒየር ዘንድሮ በሁሉም ውድድሮች በ40 ጨዋታዎች 17 ጎሎችን አስቆጥሮ 10 ግብ የሆኑ ኳሶችን ማቀበል ችሏል።